ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ፕሮግራማችን አሁን ጀምሯል። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዛሬ ወቅታዊ ጉዳያችን በእስራኤልና በኢራን መካከል የተጀመረውን ጦርነት የምናነሳ ይሆናል። ሌላው የአማራ ክልል ጽንፈኛ የቅማንትን ጥያቄ ለማዳፈን ወይም ደግሞ አዳፍኖ ለመቀጠል እያደረገ ያለውን ጥረትና ምን ይደረግ የሚለውን ጉዳይ የምናነሳ ይሆናል ማለት ነው። በድጋሚ አብራችሁ ልትቆዩ አክብሮት ግብዣችን ነው። የዘንድሮ ወደ አንተ ልምጣና እንግዲህ ዛሬ ሌሊት ወይም ደግሞ ንጋት አካባቢ እስራኤል በኢራን ላይ ጥቃት ፈጽማለች። በመካከለኛው ምስራቅ ያለው ውጥረት ደግሞ እንግዲህ ከዚህ በፊትም እንደነበረ ነው። በተለይ ደግሞ የአሁኑ ደግሞ ትንሽ ከበድ ያለ ይመስላል። ያለው ነገር አጠቃላይ ምን ይመስላል የሚለውን እንግዲህ ሁለቱ ሀገራት በጠላትነት የሚተያዩ ሀገራት ናቸው። ማንም የሚያውቀው ጉዳይ ነው። አሁን ላይ ደግሞ የተጀመረው ጦርነት ወዴት ያመራል? ወይስ በዚህ ይቆማል ወይስ አይቆም? ሊቀጥል ይችላል አይችልም የሚለውንና አጠቃላይ ያሰላለፍ ጉዳይም ሊኖር ስለሚችል እስኪ አጠቃላይ ጠቅለል ያለ አድርገን ምንድን ነው ያለው ነገር የሚለውን ለተመልካቾቻችን አድርስና ወደሚቀጥለው ጥያቄ መሄድ እንችላለን። መልካም። እንግዲህ የእስራኤልና የኢራን ጉዳይ ያው የስትራቴጂክ ጉዳይ ይመስለኛል። ምክንያቱም መካከለኛው ምስራቅ ስትራቴጂክ ቦታ ነው። ይህን ስትራቴጂክ ቦታ ደግሞ አውሮፓውያኖቹ ወይም ምዕራባውያን ይፈልጉታል። ምዕራባውያኑ ደግሞ ያን ቦታ አስጠብቆ ለመዝለቅ በደንብ የሚያግዙትና የሚጠቀሙት እስራኤልን ነው። እስራኤል ደግሞ በራሷ በዛ አካባቢ ከሷ የተሻለ ኃይል ያለው ወይም ተገዳዳሪ ኃይል እንዲኖር አትፈልግም። እነዚህ ነገሮች በአጠቃላይ ወደ ውጥረት ወስዷል ይመስለኛል። ያው በዙሪያው የሚፈጠሩት ጸረ እስራኤል የሆኑ አካላትን በተደጋጋሚ የወሰደችባቸው እርምጃዎች አሉና እነሱ የሚያሳየው ምንድን ነው? እስራኤል ካልጠፋች እኛ እንትን አንልም የሚሉ አካላት አሉ። በጽንፈኞች ናቸው ብለው ያስባሉ ብዙ ጊዜ። በተለይ ደግሞ የተወሰኑ የአረብ ሀገራት እንደዚህ አይነት ችግር አለባቸው ብለው ያስባሉ። ምክንያቱም ብዙዎቹ እስራኤልን ከካርታ ራሱ እንድትኖር አይፈልጉም። ሁሉናን ራሱ አይፈቅዱም። ያ በኃይል በጉልበት ተይዘው ነው እንጂ ማለት ነው። እና በ1948 እስራኤል ከተመሰረተች ጊዜ ጀምሮ መካከለኛው ምስራቅ ያሉ የአረብ ሊግ ሀገራት የሚባሉት አብዛኛዎቹ እስራኤልን እውቅና አይሰጡም። የተወሰኑት ናቸው እንግዲህ እውቅና የሚሰጡት ማለት ነው። በዛ ምክንያት ችግሮች አሉ። ግን እስራኤል በተደጋጋሚ በወሰደቻቸው እርምጃዎች የኃይል የበላይነትን ስላገኘች ስቲል ሰርቫይቭ አድርጋለች። አሁንም ቢሆን እንደዛ ነው። እንግዲህ እንደምታውቀው እስራኤል ይሄ መካከለኛው ምስራቅ በተለያየ ጊዜ የተለያዩ ኃይላት እየተነሱ ነበሩ። በተለይ ደግሞ ኢራቅ በአንድ ወቅት በቃ ኃይለኛ ነኝ የሚል ነገር እንትን ብላ ነበረ። የአሜሪካ የወሰደችበት እርምጃ አለ፣ የነ ሳዳም ሁሴን ጉዳይ ማለት ነው። ከዛ ጊዜ በኋላ ኢራቅ ምን ደረጃ ነች ብለህ አታስባትም። ምንም የት እንዳለችም ራሱ አታውቅም። አሁን ኢራቅ አሁን ምንም የሚያሰጋበት ሁኔታ አልነበረም። የሶሪያ ጉዳይም እንዲሁ የሚያስቸግር ነበረ። ግን ሶሪያ እርስ በርስ በማፈራረስ ሶሪያ ኦልሬዲ እንደሌለ ቁጠረው እንደዚህ አይነት ችግሮች እንዲፈጠሩበት ሆኗል። የቀረውና ብቸኛው ኃይለኛ ነው ተብሎ የሚጠበቀው ኢራን ነው። እንግዲህ ኢራን በኒውክለር የማብላላት ፕሮግራም ጀምራለች በሚል ለረጅም ጊዜያት ማዕቀብ እንዲጣልባት እንደገና ደግሞ ስምምነት እንድትፈርም ምንድነው ስምምነቱ? የኒውክለር ፕሮግራሟን ውስን እንድትወስን ይሄ ደግሞ ግልጽ ፊርማ እንድታጸድቀው የሚል ነው። የአሜሪካም የአውሮፓውያንም ጥያቄ ማለት ነው። እስራኤልም ይጨምራል። ሜይ ቢ እስራኤል ደግሞ ፍጹም እዛ ጋር የኒውክለር ኃይል የሚባል ነገር እንዳይኖር የሚል ነገርም ስጋት ስላላት ማለት ነው። እንደዚ አይነት ነገር ሊሆን ይችላል። ዝሮ ዝሮ ግን ያንን ስቲል እስካል እንትና አልፈረመችም። ኢራን እንድትፈርም የሚል ተደጋጋሚ ጥያቄዎች ነበሩ። ያንን ለማስገደድም ይመስላል በአንድ በኩል። በሌላ በኩል ደግሞ እስራኤል እንዲያውም የምትለው ምንድን ነው? ይሄ አርቆ የማጠር ነው የዛሬው እርምጃ። አሁን ዛሬ የወሰደችው እርምጃ ኢራን ላይ የወሰደችው ጥቃት አርቆ ማጠር ነው አይነት ነገር ነው። ምንድነው? ፕሪ ኢምፒቲቭ ይሉታል። ፕሪ ኢምፒቲቭ ማለት ምንድነው? ቀድመ ሽባ ማድረግ እንዳይመታ ማለት ነው። ሊመታ የተዘጋጀውን አታክ ሊያደርግ የተዘጋጀውን ቀድመ ሽባ ማድረግ፣ የማቀጨጭ የማኮስመን ስራ ትሰራበታለህ። ከዛ በኋላ አደጋ የለም አንተ ጋር ማለት ነው። ቀድሞ መከላከል ወይንም አርቆ ማጠር ብንለው ወደ አማርኛ ብናመጣው እንደዛ ነው። እስራኤል እንግዲህ ይህን ተከትላ ነው። አሁን እስራኤል ብቻ ነው እዚህ ጋር ኢራን ላይ ጥቃት እየፈጸመች ያለችው የሚለውን ነገር ስታነሳ ከእስራኤል በስተጀርባ ብዙ አካላት አሉ። ኢቭን ያው ከዩክሬን በስተጀርባ ብዙ የምዕራባዊ ኃይል እንዳሉ ሁሉ እስራኤል በስተጀርባም ብዙ ምዕራባውያን ኃይሎች አሉ። ያንን የኃይል ኮምፒቴሽን ስላለ ነው። ዝሮ ዝሮ እነማን ናቸው? በኢራን በኩልስ እነማን ይኖራል የሚለው ሌላ ዲቴይል ትንታኔ ያስፈልገዋል፣ ረዘም ያለ ጊዜ ተወስዶ ማለት ነው። ዝሮ ዝሮ ግን የኃይል ሽሚያ ወይንም የኃይል ፉክክር ነው
የበላይነትን እኔ ነኝ የሚለው መካከለኛው ምስራቅ እኔ ነኝ የምቆጣጠረው አይደለም እኔ ብቻ ነኝ የሚል ነገር ነው እንግዲህ በዛ እየሄደ ያለው። ምናልባት ይህ ሁኔታ ወደ ከፋ ነገር ይገባል የሚል ብዙ ስጋቶች አሉ። የተለያዩ ስጋቶች ይነሳሉ ከብዙ አካላት። አይ በቃ እንደዚህ ተደርጎ ኢራን ከተኮረኮመች በኋላ ታርፋለች፣ አካባቢው ሰላም ይሆናል የሚልም አለ። እንግዲህ ሚድል ኢስት እንደምታየው በተለያየ ጊዜ የተለያየ እንቅስቃሴዎች አሉ። ላይክ የሁቲ አማጽያን በየመን ከባቢ የሚደረገው ጥቃት አለ። ቀይ ባህርን አሰናክለውታል። ኦልሬዲ በዛ ያለው ዓለም አቀፍ የንግድ መንገድ እንዲዘጋ ተደርጓል። ምዕራባውያኑ በዚህ በጣም ተቸግረዋል፣ ተጨንቀዋል። እሱን ነፃ ማድረግ ይፈልጋሉ። ለዛ ደግሞ ከበስተጀርባ ያለችው ኢራን ነች ተብላ ነው የምትታሰበው። ሂዝቦላንም ከበስተጀርባ ያለችው ኢራን ነች ነው የሚሉት። ሐማስ ላይም የተወሰደው እርምጃ በዋናነት ከእንትና የእሷ አለበት ተብሎ ነው የሚታሰበው። እንግዲህ ባለፈው የእስራኤል መንግስት ኢራን ላይ ተመሳሳይ እርምጃ ወስዷል። እዚህ በፊት እንዲያውም የዘገብነው ይመስለኛል ወስዶ ነበረ እና የተለያዩ የኒውክለር ሳይቶች ላይ ወይም ጣቢያዎች ላይ እርምጃ ወስዷል። የማመያ እንትኖቻቸው ላይ አይ ቲንክ የተለያዩ መሰረተ ልማቶችን ሽባ እንዳደረገ በዛ ጊዜ ጥቃቱ ራሱ ቀላል የሚመስል ግን በጣም ከባድ እንትን ያደረሰ ነው ተብሎ ነበር እንግዲህ በዓለም አቀፍ ዘገባዎች ሚዲያዎች ሲዘገብ የነበረው ማለት ነው። እንግዲህ የዛሬው ይሄንን መሰረት ባደረገ ፕሪኢምፒቲቭ በተባለ ዘመቻው ነው እንደዛ የሚሉት እንግዲህ ያው ዘመቻ ፕሪኢምፒቲቭ ብለውታል። ወይንም ዘመቻ አርቆ ማጠር ወይም አስቀድሞ ሽባ ማድረግ የሚለውን እንትን ነው የተጠቀሙት። እንግዲህ እስራኤል ዛሬ ጠዋት ንጋት አካባቢ ነው እንግዲህ የጀመረችው። የተመረጡ ኢላማዎች ናቸው የተደበደቡት ብላለች እስራኤል። ዓለም አቀፍ ዘገባዎች የሚያሳዩት እንደዛ ነው። እስካሁን ወደ 100 የሚሆኑ ኢላማዎች ተደብድበዋል። ድብደባው ጠዋትም ከሰዓትም ዛሬ ቀጥሏል። አሁን እዚህ ስቱዲዮ እስከገባንበት ጊዜ ድረስ እንትኖቹ አሉ፣ ሂደቱ አሉ። እንግዲህ የቴህራን የኒውክለር እና ወታደራዊ እንትኖቹ ናቸው የተመተቡት፣ ጣቢያዎቹ ናቸው ድብደባ የደረሰባቸው። በጥቃቱ ወደ 4 የሚሆኑ የኢራን ከፍተኛ ጄኔራሎች፣ ወታደራዊ መሪዎች ተገድለዋል። ይህን ተከትላ ኢራን ሹማለች። በዛ አንገብጋቢ የሆነውን በአፋጣኝ በእንትን ሹማለች ማለት ነው። ሜይ ቢ ሹመት እየሰጠች ነው ማለት ነው ለተጎዱባት እንትኖቹ ጄኔራሎች። እንግዲህ ለምንድን ነው እስራኤል ያን ቀድማ የመታቸው? ወታደራዊ እንቅስቃሴዎች የሚያዙት እነዚህ ስለሆኑ፣ ስለዚህ አዛዡን ከመታው ከዛ በኋላ ይደናበራል። የተደራጀ ጥቃት የሚባል አስቸጋሪ ነው የሚሆነው። በወታደራዊ ጥቃት ስበት ማዕከል የሚባል አለ። የስበት ማዕከል የመጀመሪያው አዛዡን መግደል ነው። አዛዡን ከገደልከው ከዛ በኋላ ለመደራጀት ይቸገራል። በዛ መንገድ በቀላሉ ታጠቃለህ ማለት ነው። እንትን ግዳጅን ፈጽመ እስክትመለስ አደጋ ብዙ አይኖርም ማለት ነው። አዛዥን መምታት የሚባለው በጣም ወሳኝ ነው እና ከዛ ቀጥለ ደግሞ ከባድ መሳሪያ ምናምን አደገኛ እያልክ ነው የምትሄደው። ያ ወታደራዊ ትንታኔ። ዝሮ ግን ምንድነው ጀኔራሎቹ ተመትተዋል። በጣም ወሳኝ ናቸው የተባሉ ጀኔራሎች ተመትተዋል። የኒውክለር ማብላያ እንትን ናቸው የተባሉት ላይም ጥቃት ተፈጽሟል ማለት ነው። ሌላው ደግሞ ምንድነው መረጃዎች የሚያሳዩት ቢያንስ 6 የሚሆኑ የኒውክለር ሳይንቲስቶች እዛው በየኒውክለር ጣቢያዎቹ እንዳሉ ተገድለዋል የሚል መረጃዎች አሉ ማለት ነው። ዘገባዎች እንደሚያሳዩት እንግዲህ በአጸፋው ኢራን 100 የሚሆኑ አጥፍቶ ጠፊ ድሮኖችን ወደ እስራኤል ተኩሳለች። ስቲል እስካሁን እስራኤል ላይ ይሄ መጥቶ እኛ አሁን እዚህ ስቱዲዮ እስከገባንበት ድረስ እንዲህ ተደረገ የሚል መረጃ የለም። እንግዲህ ከዚህ በኋላ የሚፈጠረውን አናውቅም ምን ያክል ችግር እንደሚመጣ ማለት። ዝሮ ግን እስራኤል ምን ብላለች? የእስራኤል የአየር ክልል ሳይገባ ከውጭ እንዳለ ኢንተርሴፕት አድርገናቸዋል ወይንም አምክነናቸዋል ብለው አሳውቋል ማለት ነው። እስራኤል እነዚህን ድሮኖች አጥፍተናለው። ዛሬ ጧት ኢራን ላይ እርምጃ ሲወስድ እስራኤል የአስቸኳይ ጊዜ አዋጅ አውጃለች ማለት ነው። አስቸኳይ ጊዜ አዋጁ እስራኤል ያንን ምክንያት በማድረግ ይሄ እንትን ማለት ኢራን የተደረገባት ያለውን ጥቃት በእንትን በማድረግ ሪታሌት ልታደረግ ትችላለች ወይም የብቀላ ወይም የአጸፋ እርምጃ ልትወስድ ስለምትችል ሲቪሊያኖች ልትጎዳ ትችላለች፣ እንዳገኘች ልትተኮስ ስለምትችል የሚል እንግዲህ የአስቸኳይ ጊዜ አዋጅ ተደንግጓል። የአስቸኳይ ጊዜ አዋጁ ምን ነው የሚለውን በዝርዝር እንትን ማለት አልቻልኩም። ዝሮ ግን የአስቸኳይ ጊዜ አዋጅ እንትን ብሏል የታውጇል። የኢራን የበላይ ጠባቂ እንግዲህ አያቶላ አሊ ማነው ካማኒ ሆነው የሚባሉ ሰውዬ እስራኤል አስጠንቅቀዋል። እስራኤልን ማለት ነው አስጠንቅቀዋል። የበለጠ እርምጃ እንወስድብሻለን የሚል ማስጠንቀቂያ ሰጥተዋል። ምንድነው እስራኤል ዘመቻውን ቅድም እንዳልኩት ፕሪኤምፕቲ ብለዋለች። አርቆ ማጠርና ያልኩት ቅድም ስላብራራሁት እንግዲህ በእስራኤል ግምት ኢራን በመልሱ የሚሳይልና የድሮኖች ጥቃት ልትፈጽም ትችላለች እና ዜጎች መጠንቀቅ እንዳለባቸው የሚያደርግ አስቸኳይ ጊዜ አዋጅ ነው እንግዲህ ያወጣቸው ማለት ነው። ኢራን የአየር ቀጠናዋን በሙሉ ዘግታለች። ከዛም እንትን ብሎ ነው አሁን ምንድነው የሲቪል አቪዬሽን በዛ አካባቢ ያለ የሚያሳውቀው ኦልሬዲ ክሎዝድ ነው ብሏል። በቀጣይ ይሄ ነገር እንዲነሳ ከሚመለከተው አካል ትዕዛዝ እስከሚመጣ ብሎክ ነው ኤቭሪቲንግ። አሁን እንትን ነው ሎክድ ነው ማለት ነው።
የአየር እንቅስቃሴ የለም ማለት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ የእስራኤልን ጥቃት ተከትሎ ነው። ከዛ በፊትም ሲሉ ነበር፣ ግን ጥቃቱ ከተፈጸመ በኋላ አንድ መልእክት አስተላልፈዋል ኢራን ማለት ነው። ለኢራን ምንድን ነው አሁንም አዲስ የኒውክሌር ፕሮግራምሽን ውስን የሚያደርግ ስምምነት ፈርሚ፣ አለበለዚያ የከፋ ጥቃት ይቀጥልብሻል። ጥቃቱ ይቀጥላል፣ የከፋው ማለት ነው። የከፋው ይመጣል ነው። አሁን ትራምፕ እንግዲህ ሜክ ዲል እያሉ ነው። ሜክ ተስማሚ፣ አለበለዚያ ይቀጥልብሻል፣ ሌላ ጥፋት ይመጣብሻል እያሉ እያስፈራሩ ነው። እንግዲህ ይህንን ስትመለከት ከበስተጀርባ ማን አለ የሚለውን በቀላሉ ትረዳዋለህ ማለት የማን ፍላጎት ነው፣ የነማን ፍላጎት ነው፣ እነዛ ኢንቮልቭ የሚያደርጉ ፓርቲዎች ወይንም አካላት እነማን ናቸው የሚለውን ነገር ዝም ብለህ በቀላሉ መረዳት ያስፈልጋል። ዝሮ ዝሮ ለመረጃ ያክል ይሄንን ካልን እንግዲህ በቀጣይ ልዩነቶች ወይም ሌላ ለውጦች ካሉ በቀጣይ በሌላ ቀን ይሄን ነገር ዲቴይል ማብራራት ያስፈልገን በሌላ ጊዜ እንመጣበታለን ብዬ አስባለሁ። ለዛሬው ግን ያለኝ መረጃ ይሄ ነው። ታንኪዩ። መልካም የሚዘንድር እንግዲህ የመካከለኛው ምስራቅ ጉዳይ ብዙ ጊዜ በጣም በርካታ ተንታኞች በስፋት ያነሱታል። ከብዙ አካባቢዎች ጋር የሚነካካም ነው። እንግዲህ ኢራን ተነካሽ ብለው የሁቲ ታጣቂ የመኑም ሲፎክር ነበረ። እንግዲህ ምን ያደርጋል የሚለው እሱን አብረን የምናየው ይሆናል። ምናልባት ይህ ጥቃት ወደ ሁቲ የሚመጣ ከሆነ ወደ ሌሎች ለምሳሌ ወደ ኤርትራም ወደዛም አይነት ነገር ሌላ ወደ የሚስፋፋ ከሆነ ቅድም እንዳልከው ሌሎችንም አካባቢዎች ሊነካ እንደሚችል ሌላም ያስተላለፍ ለውጥ ብቻ ሳይሆን የመንግስት ለውጥም ሊያመጣ የሚችል እንቅስቃሴ ሊኖር እንደሚችል የሚያሳዩ ነገሮች አሉ። ኢራን አሁን በዚህ ትቀጥላለች አትቀጥልም የሚለውም አይታወቅም። እንደውም ብዙዎችን ቅድም ለምሳሌ ወደ 100 የሚሆኑ አጥፍቶ ጠፊ ድሮኖች ከኢራን ወደ እስራኤል ተተኩሷል የሚል ነበረ። አብዛኞች ደግሞ ኢራቅ ውስጥ እንደወደቁ የሚያሳዩ እንደውም ኢቭን ራሱ ኢራቅ የዛ ተባባሪ እንደሆነች ተደርጎ ሁላ የሚወራ አለ። እንግዲህ እስራኤል ብቻ ሳትሆን ተባባሪዎቿም ጭምር እነዛን ነገር ድሮኖች እንዳመከኗቸው አንስተዋል። ምን ሊሆን ይችላል የሚለው ለወደፊቱ የምናየው ይሆናል። እነሱ ግን ከዚህ በፊት አሁን በኢራን በኩል ብስጭት አለ በማህበረሰቡ በህዝቡ ዘንድ። ምክንያቱም የኢራን መንግስት በሰማያችን ወፍ አያልፍም የሚል አይነት ፉከራ ነበረ። በጣም በርካታ ፉከራ ነበር። አሁን ግን እንኳን ኢኮኖሚና ህዝቡን መታደግ ቀርቶ ራሱን ማዳን ሳይችል ስንት ባለስልጣናቱን አጥቷልና ይህም ራሱ ሌላ ጥያቄ ነው። ይሆናል አይሆን የምንለው እንግዲህ የሚለውን አብረን የምናየው ይሆናል እንዳልከው ማለት ነው። እንግዲህ ወደሚቀጥለው ጥያቄ እንለፍና ሰሞኑን በዜና ማስተነዋል። ትላንትም በተመሳሳይ በእርግጥ ሳናነሳው የምናልፈው ጊዜ የለም። የአማራ ክልል ጽንፈኛ ባለስልጣናት የቅማንትን ጥያቄ አፍነው ለመቀጠል የወሰኑትን አሳፋሪ ውሳኔ ማለት እንግዲህ በቅማንት ላይ የተወሰነው ውሳኔ የሚታወቅ ነው። መድገምም ማንሳትም ብዙም እንትን ላይሆን ይችላል። እንግዲህ ይህን አሳፋሪ ውሳኔያቸውን ዛሬ ማጠናክረው ቀጥለዋል። እንዴት ነው እየቀጠሉት ያሉት ነው? አሁን አጠናክረው ቀጥለዋል ብቻ ሳይሆን ምን እያደረጉ ነው አጠናክረው የቀጠሉት ይህን ውሳኔያቸውን የሚለውን ወደ አንተ ላምጣውና ምንድን ነው እየተሰራ ያለው ወደ አንተ ልምጣ። መልካም። እንግዲህ የአማራ ክልል ጽንፈኞች ነው የምንላቸው። ምክንያቱም ለአማራነት ሲባል ቅማንት ይጥፋ ወይም ሌላውም ህዝብ አማራ ክልል ውስጥ ያለ ይጥፋ ብለው ስለሚሰሩ ነው ጽንፈኞች ብለን መጥራት ያለብን። ምክንያቱም የአንዱ ወገን ይዘ ነው ሌላውን ህዝብ አጥፍቶ አማራነት ይለምልም፣ በሌሎች ህዝቦች መቃብር ላይ አማራነት ይለምልም ብሎ ነው የሚሰራው። ቅማንት ላይ ሲመጡ ቅማንትን አጥፍተ ነው የአማራነት ህልውና የሚረጋገጠው አይነት ስራ እየሰሩ ናቸው። ከበፊትም ጀምሮ አሁንም ቢሆን እየሄዱበት ያሉት መንገድ ይሄ ነው። አጠቃላይ በሀገሪቱ የፖለቲካ ሁኔታ የሚወስዱት እርምጃ የሚያደርጉት ስብከትና እንቅስቃሴ ራሱ ይሄ ነው። የህብረ ብሔር ፌዴራሊዝምን አጥፍተን እኛ ወደ ላይ እንመጣለን፣ እኛ ተጠቃሚ እንሆናለን እሱ ከጠፋ። ምክንያቱም ህብረ ብሔር ፌዴራሊዝም ሲጠፋ ክልሎች የራሳቸው ቋንቋ ምናምን የሚያደርጉት አማርኛን ነው። አማርኛ ግዴታ የሁሉም ቋንቋ ይሆናል። በዚህ መንገድ እኛ ተጠቃሚ እንሆናለን አይነት ነገር ነው የሚሄዱት። ድሮም አማርኛ የተናገረው ሁሉ አማራ እያሉ የመጡ ስለነበረ ከዛ ስሜት የመጣ ይመስለኛል። ከቀደመ እንትናቸው የሚያገረሽባቸው ይመስለኛል። በዚህ ጽንፈኝነት ውስጥ ሆነው ነው እንግዲህ የአማራ ክልል ባለስልጣናት የሚባሉት እነዚህ በሙሉ ቅማንት ላይ ምንም አይነት ልዩነት የላቸውም። የቅማንት ጥያቄ በመመለስና ባለመመለስ ወይም በመታፈንና ባለመታፈን ምንም አይነት ልዩነት የላቸውም። በጣም በሚገርመው ሁኔታ እነሱ የቅማንትን ህዝብ ለማጥፋት ይጠቅመናል ብለው ያደራጁት ኃይል ነው ዛሬ ሸፍቶ እነሱ ጋር የሚዋጋው። ግን ስቲል ያን በረሃ ሆኖ ይሄኛውም ከተማ ሆኖ አብሮ ነው የሚሰራው። በቅማንት ጉዳይ ደግሞ የበለጠ አንድ ናቸው። ሁለቱም ይህንን ለማጥፋት ነው የሚታገሉት። ወደ ትግራይም ሲዘምቱ ተመልሰ እናንተን ነው ብለው ነው የሄዱት። በአቋራጭ መጥተው ጭፍጨፋ ፈጽመዋል። ሁለቱም ብለው አንድ አይነት ናቸው። በፌዴራል ደረጃ ያለ የአማራ ጽንፈኛም ሆነ በክልል ደረጃም ያለ በዞንም በወረዳ ማምጣው አንድ አይነት ነው ስራው። በቃ ቅማንት የሚባል አስተዳደር መመስረት የለበትም።
አለቀ። እንዲህ እንደሆነ መቆየት አለበት። የሀገር ለውጥ ሲመጣ እንኬዝ አሁን ማምጣት አለብን የሚል እንትን አለ። ቆየት ብዬ አነሳዋለሁ። በሱ ምክንያት ነገሩ በሙሉ ያበቃለታል። ስለዚህ ቅማንት ስጋት አይሆንም ለኛ ነው። ስጋት የሚሉት እነሱ ምንድነው? ቅማንት አስተዳደር ከመሰረተ ያው እንደምናቀው ማለት ነው። እንደምናቀው አፈጣጠራችን ይዛባብናል ነው፣ ሌላ ነገር የለውም። እና በዚህ ምክንያት ቀጥለውታል ማለት ነው። እንግዲህ ከ2006 ዓመተ ምህረት ጀምሮ እነ ጠገነ ወለላውን በመግደል ነው የቅማንትን ትግል መቃወም የጀመሩት ማለት ነው። በመግደል በግፍ መተማ ዮሐንስ ላይ ገለው ምንም ያላደረገን ሰውዬ ማለት ነው ገለው እርምጃ ወስደው ሌሎችን ከዛ በኋላ ኢንዲኬተሩ ምንድን ነው? ወጣ ብሎ የሚንቀሳቀስ የሚታገል ሀብታም የሆነ ቅማንት ለመብቱ የሚቆረቆር እየተመረጠ ይገደላል የሚል መልእክት ነበረው የዛ ጊዜ ማለት። ኢሚዲየትሊ 2007ም ይሄን ነገር አስቀጥለውታል። በተለይ እነ ግዛት አብዩ የሚባሉ የገጠር ሰዎች የዞን አስተዳዳሪ ሆነው የወሰዱት እርምጃ የጅል እርምጃ ነበረ። ገበያ ላይ ያገኙትን በመትረየስ አሳጭደዋል። ብዙ ሰው ገለዋል። በተለይ ጭልጋ ላይ ያን ነገር ያደረጉት ኮሚቴ አፍርሰናል ምናምን የሚል ደብዳቤ ጽፎ ነው ያን ያደረገው። እንግዲህ ከዛ ጊዜ ጀምሮ ትልቅ ችግር ወድቋል። በተደጋጋሚ ህብረተሰቡን ያስራሉ፣ የፈለጉትን ይገላሉ፣ የፈለጉትን ያሳድዳሉ። እንደዛ ነው። በጣም የሚያሳዝነው ደግሞ የሆነን ቅማንት በጥያቄው ጋር በተያዘ የሆነ ነገር ወንጀል አግብተው እድሜ ልክ ሁሉ ያስራሉ። ከኮዘራ ወደ 11 የሚሆኑ ሰዎች እንደታሰሩ እድሜ ልክ ተፈረደባቸው። መተማ ዮሐንስም ተይዘው ያ ሁሉ ተጨፍጭፎ የተረፈው እድሜ ልክ የተፈረደባቸው ሰዎች አሉ። ኮሚቴውን ጠራርገው አስገብተው ዛሬ ይኸው አስቀምጦታል። ያቀረቡት ምስክር ከንቱ ነው። የውሸት ውንጀላ ለመወንጀል ሄደው የህግ ጉዳዩ እንትኑ ተጓተተ። ስቲል እስካሁን ምንም እንትን ያለ የለም። ይቀጥሏል አፈናው እንዳለ ማለት ነው። ሲፈልጉ በሆነ ጊዜ ይሄ ከእንትን አሁን ከማህበረ ስላሴ የተባረረው መነኩሴ ማለት ወልደ ሰንበት ተባረዋል። በነገራችን ላይ ሰውዬ የለም እዛ ውስጥ ተባሮ አሁን እንጀራውን በዚህ በኩል አድርጎታል። ከቅማንትም ይሰበስባል ብር እዛ ብር ስለሌለው የሚመዘብረው ማለት የሚዘርፈው ገዳም አሁን እዛ ስለወጣ የግድ ላስፈታ ነኝ እነከሌ ላስፈታቸው ነኝ ምናምን እያለ እንትን ቁማር ጀምሯል። አሁን አዲስ አበባ ላይ ምናምን እየተንቀሳቀሰ ማለት ነው። እነዚህም ሁሉ እያሰማሩ እነከሌ ልንፈታ ነው ልናስፈታ ነው እንዲህ ልናደርግ ነው እያሉ እያወሩ ግን እያዘናጉ እዛው እንትኖች ያሿቸዋል ማለት ነው። ችግር ውስጥ አስቀምጠዋቸዋል። እንግዲህ እንደምታውቀው የፌዴራል መንግስቱ ራሱ በጣም ሌዘስፌር በዚህ ጉዳይ ራሱ አንድ አይነት ሀሳብ ነው ብዬ ነው የማምነው። የአማራን ልሂቃን ሀሳብ እንጂ የሚደግፈው የተበደሉ ህዝቦች ነፃ ማውጣት አለባቸው፣ እንደ ሌሎች ህዝቦች እኩል መሆን አለባቸው የሚል ሀሳብ የለውም። እንደምታውቀው ነው። አንድም የተመለሰ የብሔር መልስ የብሔር ጥያቄ በዘመነ ብልጽግና የለም። ኦልሬዲ ጫፍ የደረሰ የነበረ የሲዳማን መልሰዋል። እሱም ከአቅማቸው በላይ ስለሆነ ነው። ከዛም በኋላ ግን የመለሱት የብሔር ጥያቄ የለም። በተለያየ መንገድ ነው እነሱ የሚፈልጉት። አሁንም እያደረጉ ያሉትን ነገር ስትመለከተው ብዙ ችግሮች አለው ማለት ነው። ክልሉን በቅማንት ላይ በወሰደው የተሳሳተ እርምጃ ወደ ቀውስ ያስገባው ጽንፈኛ ባለስልጣን ዛሬም የችግሩ ዋና ምክንያት የሆነውን የቅማንት ጥያቄ የቅማንት ጉዳይ ባለመፍታት ቅርንጫፍ የሆኑ ጭራሮ የሆኑ የችግሩ ጭራሮ የሆኑ ነገሮች ላይ እንትን ያደርጋል፣ ኤግዘርት ያደርጋል ኢነርጂውን ማለት ነው። ምንድነው አሁን የአማራ ክልል ችግሩ ምንድነው ብለህ ብታነሳ ሂዶ ቅማንት ላይ ነው የሚመጣው እንጂ ሌላ ቦታ አይደለም በፍጹም። አሁን የአማራ ህዝብ ጥያቄ ስላለው ምን የሚባል ጥያቄ ነው የአማራ ህዝብ ያለው? መቼ ጠየቀ የአማራ ህዝብ? በአንድ ላይ ወጥቶ ይሄ ጥያቄ ነው ብሎ ጠይቆ አያውቅም የአማራ ህዝብ። የራሳቸውን የአማራ ህዝብ ብሎ የሚያወሩት የሚያራግቡት በሚዲያ ማለት ነው። የአማራ ህዝብ አርሼ ልብላበት፣ ሰላም አድርጉልኝ፣ በቃ ሰላሜን ስጡኝ ነው ጥያቄው። ግን እነሱ የአማራ ህዝብ ጥያቄ ምናምን ብለው ያራግቡታል። የወጣው ሁሉ ሌባ በህዝቡ ያጭበረበረ እንደዚህ ይሄዳል። እነዚህ ግን ቅማንትን ለመጨፍጨፍ ነው ዋና ዓላማቸው፣ ቅማንትን ማጥፋት ነው። ቀደም ብለውም ባህር ዳር ሲደሰኩሩ የነበሩት ህገ መንግስቱን አፍርሰን የቅማንት ጥያቄ በዛው ይቀራል 2011 እና 2012 ይሄን ነበር የሚያወሩት። የትግራዩ ጭፍጨፋ ሲመጣ ደግሞ ኦኬ ያን እናጠፋለን፣ ህገ መንግስት ለማፍረስ ነው ባይዘወይ ትግራይ ላይ ዘመቱት እና አፈርሰዋለን አባቱ ወያኔ ነው በሚል ማለት ነው። ሂደው ያው የሆነ ነገር ሆነ። አሁን እርስ በርሳቸው ተጣሉ። ይህን ነገር እንኳን መረዳት አይችሉም። መሰረታዊ ነገሩ የአማራ ክልል ሰላም ያልሆነበት ምክንያት በቅማንት ጥያቄ ምክንያት ጥያቄው ስህተት ወይም ችግር ስላለው ሳይሆን ጥያቄው የተስተናገደበት መንገድ የክፋትና የሴራ መንገድ ስለሆነ ነው። የአማራ ጽንፈኛ አመራር የወሰደው እርምጃ የተሳሳተ ነው። በዚህ ምክንያት ቅማንቱ ሬዚስት አድርጓል። ያን አስተዳድ ወስነው ያደሩ ካልተካተቱ የሚል ስለዚህ ሁልጊዜም ያን ለማጥፋት ከመስራት ይልቅ ሌላ ነገር ማድረግ አልቻሉም። የቅማንትን ጥያቄ አማራ ክልል ውስጥ ከፈታው ይህ ሁሉ ግርግር የለም። በተደጋጋሚም ተናግረናል። የቅማንት ጥያቄ እስከተመለሰ ድረስ አማራ ክልል ውስጥ የግርግር የሚባል ነገር ይበርዳል። አለቀም። ለምንድን ነው? ቅማንት አማራን የማጥፊያ ዘዴ ነው ዋናው። እኛ ከቅማንት የተሰራን ስለሆነ ቅማንት አስተዳደር ከወሰደ እንጠፋለን የሚል ትልቅ ፖለቲካ ውስጥ ለውስጥ አራግበው ይወስደው ጨርሰውታል ኦልሬዲ ማለት ብዙውን ሰው በዛ ስነ ልቦና እንዲሆን ተደርጓል። ይሄ ልሂቃን ምናምን የሚባለው ማለት ነው። ያን በአእምሮ ውስጥ ይዞ ግን ቀን እየጠበቀልህ ማለት ነው።
ወደ 4 ኪሎ ቢልህ ተመልሶ አንተ ሊጨፈጭፍ ነው። ጫካም ቢገባ አንተ እንደሚጨፈጭፍ ኦልሬዲ ተስማምተዋል። ዋናው አደጋችን ቅማንት ነው ብለው ወስነው ስለሆነ ማለት ነው። በዚህ ምክንያት ነው የቅማንት ኮሚቴ ታስረው ዛሬ ፍዳቸውን የሚያዩት ያለ ምንም ወንጀል በግፍ ምንም ፍርድ የለ ምን የለ አግብተው ፍዳቸው የሚያሳያቸው ማለት ነው። ምንም ነገር የሌለውን በተደጋጋሚ ከተላላኪዎቹና ከቡችሎቻቸው ጋር ሆነው የውሸት ምስክር እያመጡ በገንዘብ እየገዙ አስገድደው እንዲመሰክር አይነት ነገር እያደረጉ ምንም ውሃ ማይቋጥር ተከታታይ የችሎት ውሎችን ስንዘግብ ስለነበረ ማለት ነው። እያንዳንዱ ምስክር ያቀረበውን ስናቀርበው ስለነበረ ምንም ያቀረቡት እንትን የለም፣ ምስክር የለም፣ ያደረገውም ነገር የለም። የህዝብን ጥያቄ ያስተባበረ ኮሚቴ ነው። እንግዲህ ይህን ኮሚቴ ነው ዛሬም አግተው የቀጠሉት ማለት ነው። የታገቱ አስተባባሪ ኮሚቴ አመራሮችን ፈትቶ ከህዝብ ጋር ከመስራት ይልቅ ከበስተጀርባ ባንዳዎቹ ጋር እየሰሩ አሁንም ጥያቄ ማዳፈን ሴራ እየሰሩ ነው የሚባለው ይሄ ነው። ኮሚቴውን ፈትተ ከኮሚቴው ጋር ተነጋግረ ችግሩን መፍታት ነው የሚያዋጣው የህዝብ ወኪል ስለሆነ ማለት ነው። ስለዚህ ከህዝብ ጋር ተወያይተ ህዝብ የወሰነውን በመፈጸም ነው አካባቢው ሰላም የምታደርገው። ከዛ ይልቅ እናውግቸው ማለደን ባህር ዳር ላይ በመውሰድ አንደኛ በቅሬፓ ላይ አሻጥር ሰርተዋል። ኦልሬዲ አሁን ቅሬፓ ሁለት እድል አለው፣ ወይ መፍረስ ነው ወይ ደግሞ እንትን መስተካከል ነው። ካልሆነ የጽንፈኛ ፓርቲ ሆነ ሊቀጥል አይችልም። የለም ለቅማንት ምንም የምትር የሚለው የለም። ኦልሬዲ ወስደውታል የሆነ ግሩፕ ማለት ነው፣ የናውግቸው ግሩፕ። ይሄ እስካልተስተካከለ ድረስ ይህን እየተጠቀሙ ነው። ከበስተጀርባ የሚሰራው እናበራ ናቸው እና በወረዳ ደረጃ ያሉ በተለይ ጭልጋ አካባቢ ያሉ እንትኖቹ ማለት ነው ተላላኪ ባለስልጣናት ይህን እየሰሩ ነው። ምንድነው እየተደረገ ያለው? ቅማንት እንዳይጠናከር ያቋቋማቸውን ተቋማትም በማፍረስ ደረጃ ይታያል ጽንፈኝነቱ ማለት ነው። ቅዴፓ የሚባል ራሱን የቻለ ስለ ቅማንት ህዝብ ድምፅ የሚሆን ስለ መከራው ስለ ችግሩ ድምፅ ሊሆን የሚችል ፓርቲ እንዳይኖር ሽባ አድርገው በዛ ውስጥ ቅርቅረው አስገብተውታል። ይሄን ነው የሚሰሩት። ስለ ኮሚቴ መፈታት ከሆነ ደግሞ እነከሌ ጽንፈኛ ናቸው፣ ይሄ ጽንፈኛ ኮሚቴ እያሉ ነው የሚያወሩት። ሌላ ነገር የለም። ጽንፈኞቹ እነሱ ናቸው። ኮሚቴው ቅማንት መብት ይከበር ነው ያለው። ይሄ ደግሞ ጽንፈኛ አያስብልም። ጽንፈኛው የአማራ ነው። እናንተ ካልጠፋችሁ እኛ አንኖርም ብሎ የተነሳው ኃይል ነው ጽንፈኛ። የእነሱን ጽንፈኝነት ለኮሚቴ የሰጠው ፍዳውን የሚያስቆጥሩት ዛሬ ስርዓት ጠፍቶ መንግስት የሚባል ነገር እስከሌለ ወይም የለም ብለህ እንድታመን የሚያደርግ አይነት ሁኔታ ስለተፈጠረ የፈለጉትን እያደረጉ ነው ያሉት ማለት ነው። ይሄ ነው ትልቁ ችግራቸው። ይህንን ህብረተሰቡ በደንብ ሊያውቀው ይገባል። እንግዲህ ይህ ኃይል አገሪቱን ወደ መልክዓ ምድራዊ ወይም የጂኦግራፊ ፌዴራሊዝም አደረጃጀት እንቀይራታለን ብሎ ስራ እየሰራ ነው። ሰሞኑን ያደረገውን ነገር ታውቃለህ። ምንቀይረው ከሆነ የቅማንት ጥያቄ አሁን ኮሚቴ ማናስርም እናቆየዋለን። ያኔ ሲቀየር ነው የምንለቀው፣ ከፈለግነ እንገለዋለን። እንደዚህ አይነት ስራ ነው የሚሰሩት። ማንም የሚጠይቃቸው የለም አሁን። ምክንያቱም እነሱ ህግ ናቸው፣ ከህግ በላይ ናቸው። እነሱ ናቸው ህግ ማለት ነው። ህጉ በእነሱ ነው የሚዳኘው እንጂ እነሱን ህግ አይዳኛቸውም። በዚህ ምክንያት የፈለጉትን እያደረጉ ነው። ባለፈው እንግዲህ መከላከያ ያደረገውን ነገር ታውቃለህ። ተደራጅቶ ይህንን ህገ መንግስታዊ ስርዓቱን አፍርሼ የጂኦግራፊ ስርዓት መልሳለሁ ነው። የጂኦግራፊ ሲመሰረት ደግሞ ቅማንት የሚባል ምን የሚባል ብሔር የሚባል ሊጠፋ ነው። በዛ እናጠፋለን አይነት ብለው እየጠበቁ ነው። ግን እንዲህ አይነት የስህተት ውሳኔዎች ችግር ያመጣሉ በተደጋጋሚ ማለት ነው። ወደኋላ ተመልሰ ተመልከት። ወያኔ የተሳሳቱ ስራዎችን ሰርቷል። በጣም የተሳሳቱ ብዙ ስራዎችን። ከነዚህ ሶስቱን ላንሳለን። የአሰብን ጉዳይ አሳልፎ የሰጠበት መንገድ የፌዴራል መንግስት ሳይሆን ማለት ነው ህዝባዊ ቅቡልነት ሳይኖረው ወይንም በህዝብ የተመረጠ መንግስት ሳይሆን በሽግግር መንግስት አሳልፎ ሰጠ። ሆን ተብሎ ነው ለራሱ ሴራ ብሎ። ግን ተመልሶ አሁን እሱን ራሱ እያጠፋው ነው። አንድ በል። ሁለተኛ ነገር አገርም እያፈረሰ ነው ዛሬ። ሁለተኛ ነገር የቅማንትን በመሰረዝ የያዛቸውን መሬት ላይክ እንደ ራያ፣ ጸለምት እና ወልቃይት የሚባለውን ከአማራ ሊግ ጋር ቅማንትን ሰረዘለት በሰላም እኖራለሁ ብሎ ነበረ። ሳይሳካ ቀረ። ያው ስህተቱ ህዝብን ሰርዘህ ባልሆነ ነገር ከምታረግ በስርዓት ነገሮችን መስራት ትችል ነበረ። ቅማንትን የሰረዘበት አሳፋሪ ነገር እሱን ራሱ ጉድጓድ ከተተው መልሶ ማለት ነው። ይህም ማሰብ ትችላል። ሌላ በጣም አሳዛኝ ስራ የሰራው የህዝቦች መብት መከበር አለባቸው፣ ህዝቦች ራሳቸውን በራሳቸው ማስተዳደር አለባቸው የሚል ጥሩ ነገር አለ። ይሄ የዲሞክራሲ ጫፉ ነው። ዋና እንትኑ ያደገው ትልቁ ክፍል ነው የዲሞክራሲ። አፕሪሼት አደርገዋለሁ በሀሳብ ደረጃ ማለት። ነገር ግን ፖለቲካውን ይሄ እንትኑ ፓርቲውን ብሔር ውስጥ ቀበሩት ወስደው። ፖለቲካው ራሱ ብሔር ውስጥ እንዲቀበር ተደረገ። እያንዳንዱ የብሔር ፓርቲ ያደረገው ፓርቲው ማለት ነው። ያ ምን አደረገ? ጽንፈኝነትን አሳደገና ገልብጦ ጣለው። ዛሬም በዛ ጽንፈኝነት በተረኝነት ምናምን የሚባለው እብደቱን የመጣው እሱ ነው። ያኔ የሀገር አቀፍ ፓርቲ ብቻ መስርቶ ቢሆን ምንም ነገር የሌለው የብሔር ፓርቲ የሚባል አጥፍተው ቢሆን የህዝቦች በክልል በራሳቸው ክልል ህገ መንግስት አላቸው፣ በክልላቸው ተዳደራሉ። እንዲህ አይነት ጽንፈኝነት አይመጣም። አንዱ የሚጠላበት ነገር ሊመጣም አይችልም። ለይቶ ራሱ የትግራይ ቡድን ነው እንዲሚያረገን ብሎ ህብረተሰቡ ጥላቻ እንዲያሳድር እንኳን
አያደርግም ነበር። ግን ለይቶላቸው ቲፒኤልኤፍ ራሱን ችሎ እዛ ውስጥ ቆራጭ ፈላጭ ሆነ የሄደበት መንገድ አጠፋው። ለምን? የብሔር ፖለቲካ አድርጎት ስለሆነ ማለት ነው። ከአድሚኒስትሬሽን ባለፈ እንደዛ ስላደረገው ችግር ውስጥ ገባ፣ ራሱን በላው ማለት ነው። አሁንም ሀገር እያፈረሰ ያለበት ምክንያት ፖለቲካውን ከአስተዳደራዊ መዋቅሩ ጋር አግብቶት ስለመጣ ነው። ሀገራዊ የሆኑ ጉዳዮች ላይ ትኩረት እንዳታረግ የሚያደርግ ሁኔታ የተፈጠረው ፖለቲካው ሀገር አቀፍ ሳይሆን በየመንደር አረጉት። ይኸው እያጠፋን ነው ማለት ነው። ዛሬ ጽንፈኛ ሲገዳደል ራሱ በጭካኔ የሚገዳደልበት ስርዓት ያመጣው ይሄ ነው። አሁንም የብልጽግና መንግስት አሁን ያለውን ሁኔታ ዝም ብለህ ተመልክተህ እንዲህ አይነት ስራ እሰራለሁ ብሎ እየተንቀሳቀሰ ነው። አሁን የፌዴራል ስራ አሁን የህብረ ብሔር ፌዴራሊዝም ነው እናጠፋውና የጂኦግራፊ ፌዴራሊዝም ነው። በነገራችን ላይ በብልጽግና የጂኦግራፊ ፌዴራሊዝም አይፈለግም። የፌዴራል ስርዓትም አይኖርም። የሚፈልገው ዩኒተሪ ገቨርንመንት ነው። ዩኒተሪ ማለት ዝም ብሎ አንድ ኔሽን ስቴት ይኖራል፣ ብሔራዊ ቋንቋ ይኖራል፣ በቃ አለቀለ፣ ብሔራዊ መዝሙር ይኖራል፣ የክልል የምናምን የሚባል ነገር አይኖርም፣ አይፈለግም። እንደዛ አይነት ነገር የለም። ክልሎች አውቶኖመስ ነው እንዲቀጥሉ አይፈለግም። ሁሉን መጨፍለቅ ነው የሚፈልገው። ኮንትሮል ይደረጋል። ሴንትራል የሆነ ፓወር ነው የሚኖረው ማለት ነው። ሴንትራላይዝድ የሆነ ፓወር ደግሞ ህዝቦችን ምን ያመራ ችግር ውስጥ ይጥላቸዋል። በየአካባቢ ያለ ገዥም እንደፈለገ ነው የሚያደርገ። የህዝቦች ጥያቄ ራሱ ይዳፈናል። በቋንቋ እንዳትጠቀም ትደረጋለህ። የተለያየ ነገር ይመጣብሃል ማለት ነው። ስለምናውቀው ማለት ነው። በክፍለ ሀገር እያለን ምን ስንደረግ እንደነበር ስለምናውቀው ህዝቦች ምን ሲደረጉ እንደነበረ ያን ምሬት ነው የሚያመጣው። ይህን ህዝብ ያምጻል፣ ማቆም አይችልም። መንግስት ይወድቃል ወዲያውኑ ማለት ነው። አሁን ለጊዜው እንደዛ አድርገው አዳፍነው ሊሄዱ ይመስላቸዋል። በፍጹም ግን ይሄ ጥያቄ በአግባቡ የህዝቦች ጥያቄ ማለት ነው የብሔር ጉዳይ በአግባቡ ተይዞ ሀገርን በሚገነባ ኮንስትራክቲቭ በሆነ አቅጣጫ እንዲሄድ አስተካክለው ነው መሄድ እንጂ ፖለቲካውን አስተካክለ መሄድ እንጂ አዳፍነው ብትሄድ ነገ ይመጣል ተመልሶ ማለት ነው። ማንም ጠበንጃ ያነሳል። ያኔ ደግሞ ተጨፍኖ ነው የሚዋጋው፣ ማሸነፍ አይችልም። ይህንን የማድረግ ስራ እየሰራ ነው እንደምታየው ማለት ነው። በተለይ ደግሞ በመከላከያ ሰራዊቱ አሁን ሰሞኑን ያደረገው ማለት ነው የመከላከያ ሰራዊቱ በኩል ያስነገረው ነገር የራሱ ነው። ነገር ግን እሱ የፖለቲካ ተቋም ነኝ ብላል። መከላከያው ፍሪ ነው ተብሎ ይታሰባል። በቃ ዝም ብለህ ኮት አድርገው ነው በኮት ውስጥ አስቀምጠውና መከላከያው ከተናገረ መከላከያው የህዝብ ነው፣ ህዝቡ መከላከያውን ይወዳል፣ ስለዚህ መከላከያው ተናግሯል ብለህ እንድትቀበለው ማለት ነው። ግን ጸረ ህዝብ ነው፣ ጸረ ብሔር ነው ውሳኔው። መከላከያም ይሄን ማቅረብ አልነበረበትም ሲጀምር ማለት ነው። ይሄ ጉዳይ ማለት ነው እሱ ከመከላከያ ጋር የተያዙ አጀንዳዎች ምናምን ነው ማስያዝ ያለበት እንጂ ብሔር ፍረስ የምናምን የሚል ነገር ምን አመጣው? ይሄ ሲጀመር ማለት ነው። ምንም እኔ አሁን መከላከያ ይመለከተዋል ብዬ አላስብም። ግን ይሄ ከብልጽግና ከፍተኛ ባለስልጣናት የተሰጡ ተመካክረው ያደረጉት ነው በዛኛ በኩል እንዲነገር የተደረገው ማለት ነው። ይሄ ለወደፊቱ ግን ጥፋት ይዞ ይመጣል ማለት ነው። ብልጽግና ሆን ተብሎ በመከላከያ ቢያስነግርም ከመጀመሪያው ጀምሮ ይዞት የመጣው እንትኑ ነው፣ ፍላጎቱ ነው። በተግባርም እየሰራ የመጣ ነው። የደቡብ ብሔር ብሔረሰቦች ህዝቦች የሚባለው ክልል ሲፈርስና ወደ ተለያየ ነገር ሲከፋፈል ያደረጉትን ነገር ስለምናቅ ማለት ነው። ክላስተር የሚል ነገር አምጥተው ማለት ከብሔር ይልቅ ክላስተር እየተደረገ ሄደው ያው ክፍለ ሀገር ማለት ነው። ሌላ እንትን የለውም። እንግዲህ ከዚህ ተነስቶ ይሄንን የጥፋት መንገድ ተስፋ በማድረግ እስከ ዛሬ ያው እንደምታየው ኮሚቴውን አስረው አጉረው ቀጥለውበታል ማለት ነው። ይህን ተስፋ በማድረግ ይሄ ነገር ከመጣ የቅማንት ጥያቄ ይቀራል። እዛ በኋላ ቅማንት ንፍጣን ትልሳለች፣ ምን አባታ ታመጣለች፣ እንዲያደርገን እናጠፋታለን አይነት እንቅስቃሴ ነው። ለምን ያኛው ነው የሚመቻቸው። ቅድም እንዳልኩ እዛ ውስጥ ሂደህ አንተ ይሄ ዝም ብለህ ዩኒተሪ የሆነ ነገር ካመጣ የቅማንት እንትን ኢንፍሉንሱ እዚህ ግባ የሚባል አይደለም። ቋንቋን ለማሳደግ ራሱ የተለያየ ነገር ዴቨሎፕ ብታደረግ ፕሮጀክቶች ራሱ ይከለክሏል፣ ያግዱሃል። ምንም ማድረግ አትችልም። በእነሱ ቁጥጥር ስር ነው የምትሆነው። ኦልሬዲ ስልጣን በእነሱ እጅ ነው የሚገባው። ምንም ማድረግ አትችልም። ያን ነገር ይፈልጉታል ማለት ነው። ኦልሬዲ በዚህ መንገድ እየሄዱ ነው። ስለዚህ የቅማንት ህዝብና ታሪካዊ ጥያቄው እስካሁን ታፍኗል ማለት ነው። ያን እየጠበቁ ነው። ይሆናል አይሆንም እግዚአብሔር ነው የሚያውቀው። እናየዋለን። ያዋጣል አያዋጣም ማለት ነው። እነሱ ባሰቡት እንደማይሆን ይገባኛል። ትግራይ ላይ ሲሄዱ እነሱ ያሰቡት አይደለም የሚሆነው። ተገልብጦ እነሱን የበላቸው የትግራይ ጉዳይ ማለት ነው። ውድመት ሀገሪቱን ቢያወድሙና የትግራይንም ቢያወድሙት ብዙ ህዝብ ቢገደል በራብ ቢሰቃይ ቢሳደድም ትልቁ ችግር የመጣ አማራ ክልል ነው። ተመልሶ ጠንሳሶቹ ማለት ያም አሁን እያደረጉት ያሉት ነገር እነሱን ይበላቸዋል ብዬ ነው የምገምተው። መበላታቸው አይቀርም። ምክንያቱም አንፌር የሆነ ነገር የምትሄደው በአሻጠር በሴራ የምትሄደው ነገር ፍጻሜው ለአንተ ነው የሚሆነው። ለዚህ የቅማንት ህዝብ በታፍኖ መቅረት ስራ እየተሰራ ነው። በዚህ መንገድ እንግዲህ ያዋጣል ያዋጣ የሚለው እናየዋለን። የብልጽግናው መንግስት በተለይ የፌዴራሉ መንግስት ማለት ነው መሰረታዊ ባህሪው የህዝቦችን አውቶኖሚ አይፈልግም፣ አይወድም። ምክንያቱም አውቶኖሚ ማለት ራሳቸውን በቱሳም ዲግሪ በፌዴራል ስርዓቱ የሆነ ዲግሪ በሆነ ኤሪያ ነፃ ናቸው። የፌዴራል መንግስት ጣልቃ አይገባባቸውም። ያንን ይቀማል ማለት ነው። ጣልቃ እንደፈለገ የሚገባበትን እድል ያመጣል። ኦልሬዲ ተጀምሯል እኮ በአስቸኳይ ጊዜ አዋጅ በለው በምንም እየተባለ የተገባው ነገር እኮ እሱን ነው የሚያሳየው። እናም የህዝቦቹ የመብት ጥያቄ
ያፍኗል ወይም ማለት ነው እየታፈነ ነው። እስከዛ እንግዲህ እንዲያደርገና ቆየውና እናፍነዋለን ተብሎ ነው እየተቀጠለ ያለው። ህዝቦች በሌላው ወገን እንዳይረገጡና ቋንቋና ባህላቸውን እንዳያዳብሩ የሚፈቅደው አሁን ያለው ህገ መንግስት የበለጠ ተጠናክሮ እንዲካሄድ እንዲቀጥል ችግሮችን አስተካክለ ቀርፈ እንዲቀጥል በማድረግ ስራ መሰራት ነበረበት እና መላው የሀገሪቱ ህዝቦች ይህንን አጠናክረው መስራት አለባቸው እንጂ ወደ ጂኦግራፊ ምናምን የሚባል ነገር ከሄደ በኋላ ምንም ነገር አታመጣም። እድሜ ልክ ምሬት ውስጥ ገባለ። ሌላ ጦርነት ነው የምንገባው። ሌላ ጦርነት ኦልሬዲ የተመሰረተን ስርዓት አስተካክለ እዛው ላይ እንዳለ ቀስ አድርጋ አስተካክለ በአሜንድመንት ምናምን እያልክ በሂደት ነው ማሳደግ ያለበት። ወደ አንድ ሀገር መምጣት የዩኒተሪ ገቨርንመንት ወይም ኔሽን ስቴት ቢልድ ማድረግ የመጀመሪያው ስቴፕ እኩል ያልሆኑ ህዝቦችን እኩል ማድረግ ነው። ምሬት ያላቸውን ህዝቦች ምሬታቸውን እንዲተው ማድረግ ነው። ያም ደግሞ ዲሞክራሲያዊ ስርዓት እና እኩልነትን ስታስፋፋ ነው። በተለያየ ኤሪያ በፖለቲካ በማህበራዊ እና በኢኮኖሚ ዘርፍ እኩልነታቸውን እንዲያረጋግጥ ብሔር ችግር የማይሆንበት ደረጃ ወይንም የምትገፋበት ሚንስ የማይሆንበት ደረጃ ስታደርሰው እና የሀገሪቱን ኢኮኖሚ ስታዘምን ትምህርት ስርዓቱን ስታዘምነው ህብረተሰቡ በራሱ ኔቸሩ ወደዛ ነው የሚወስድ። ልክ ምዕራባውያን ሀገሮች እንደሄዱት ማቴሪያሊስት እየሆነ ይመጣል ማለት ነው። አሁን በብሔር ደረጃ ስታስበው ኢሞሽናል የሆነ ነው እንጂ ኢራሽናል ነው አስተሳሰቡ። ምንም ነገር ልታደርገው አትችልም። ከዚህ ኢራሽናል ሪሌሽንሽፕ አውጥተህ የማቴሪያሊስቲክ የሆነ ሪሌሽንሽፕ መፍጠር አለብህ። ያለ መፍጠር በሂደት ነው እንጂ ዝም ብለህ አሁን ባለን አስተሳሰብ ወስደህ ዩኒተሪ ገቨርንመንት ብለህ ብታመጣው የኮስት ቤኔፊት አናሊሲስን ብቻ አስበው መሄድ የለም። እኔ ተገፋው ማለቱ አይቀርም፣ ብሔሬ ተጨቆናል የሚለው አይቀርም እዛም ብትወስደው። ስለዚህ ያ ችግር ስለሚያመጣ የሆነ ስቴጅ ወደፊት ሂደን የተወሰነ ጊዜ ሂደን ነገሮች እስከሚስተካከሉ ይልቁን ያ ስቴጅ ቶሎ የሚመጣበትን ነገር መስራት ነው እንጂ አፍርሶ መሄድ የሚባለው ነገር አደገኛ ስለሆነ ህዝቦች ይሄን ነገር በጥንቃቄ እንዲያዩት መልእክት ማስተላለፍ ፈልጋለሁ። ህገ መንግስት ማፍረስ የሚባል ነገር የለም። አሜንድመንት የሚያስፈልጋቸውን ከህዝብ ጋር ተወያይተህ አሜንድመንት እየወሰድክ መቀጠል ነው እንጂ ማፍረስ የሚባል ነገር አደገኛ ነው ብዬ አስባለሁ። እንግዲህ ይሄ ቅድም እንዳነሳሁት ለብልጽግናው መንግስትም ልክ ወያኔ እንደወደቀበት አይነት አወዳደቅ የሚጥለው ነው ብዬ ነው ማስበው። እንግዲህ ለጊዜው የፖለቲካ ጥቅም ብለው መወሰን የለባቸውም። እነዚህ ማለት ነው ያኛው ዕጣ ፈንታ አሁንም በብልጽግና ሊከሰት ይችላል። ቅድም ያነሳሁት ማለት ነው የህዝቦችን እኩልነትና ነፃነት ራሳቸውን በራሳቸው ማስተዳደር የዲሞክራሲ እድገት የመጨረሻው ነው ብዬ ነው ማስበው። የመጨረሻው ነው። በቃ ራስን በራስ በነፃነት አስተዳድር ማለት ጣልቃ አልገባብም፣ እንደፈለግህ አድርገህ አስተዳድር አንተ በፈለግከው፣ ግን ሀገር እንዳትበድል ጽንፈኛ እንዳትሆን ይህን ስርዓት ሰርቻለሁ ብለህ በስርዓት መምራት ነው የሚያስፈልገው። ያን ከማድረግ ይልቅ እየሄዱበት ያለው መንገድ በአጠቃላይ የቅማንት ህዝብ እንዲታፈን አድርጎ ዘልቋል ማለት ነው። እነዚህ የአማራ ጽንፈኛ ተስፈኞቹ ማለት ነው ተስፈኞች ይህን ተስፋ በማድረግ ነው ቅማንትን እየጨፈጨፉት ያለው። በነገራችን ላይ እነገዱ አንዳርጋቸው በ2011 ተሸነፉ ባደረጉት ነገር ማለት ተሸነፉ። ከዛ በፊትም 2008 ተሸነፉ። ስለዚህ ያለ አማራጭ ምንድን ነው? ለቅማንት ህዝብ እኛ እንደፈለግነው እንዳንጨፈጭፈው ወይም ጥያቄ እንዲያነሳ መሰረት የሆነው ህገ መንግስቱ ነው። ህገ መንግስቱ መናድ አለብን ወደሚል ነገር መጥተው ነው ኢህአዴግ ውስጥ ሴራ ሰርተው ኢህአዴግ የሚባል ድርጅት ያፈረሱት ማለት። ኢህአዴግ የሚባል ነፈዝ ድርጅትም ያው ወደ ዝርፊያ ገብቶ ስለነበረ ፖለቲካውን ስለጣለው ምንም መቆጣጠር አልቻለም። የተፈጠረው ችግር ተፈጠረ። ያን አጋጣሚ ተጠቅመው ሲጨፈጭፉ ኖሩ። ህገ መንግስት እናፈርሳለን ብለው ትግራይ ሄዱ፣ አልሆነም። አሁንም ደግሞ ህብረ ብሔር ፌዴራሊዝምን በምክክር ኮሚሽን በኩል እናፈርሳለን ብለው እየሰሩ ነው። ይሆናል አይሆንም እናየዋለን አብረን። ዝሮ ግን ቅማንት ለመታፈኑና እንደፈለገ ኮሚቴዎቻችን አስረው እንዲያሰቃዩ ድል የሰጣቸውና ተስፋ የሰጣቸው ይሄ ነው ብዬ አምናለሁ። ታንክ ዩ። መልካም ይዘንድር እንግዲህ በቅማንት ጉዳይ የክልሉ መንግስት ምን እየሰራ እንደሆነ ከሊቅ እስከ ደቂቅ ማንም ነው የሚያውቀው። እንደተባለው ጊዜ ነው የሚጠብቀው። ይህን ሀሳቡን እውን ለማድረግ ጊዜ እየጠበቀ እንደሆነ ይታወቃል። ዋናው ግን ይህ እንዳይሆን ምን ይደረግ ነው፣ ችግሩን ለመቀነስ ምን ይደረግ የሚል መልእክትም ስለሚያስፈልግ ምናልባት በዚህ ጉዳይ አንዳንድ ሀሳቦችን ለመጨመር ያክል የቅዴፓን ጉዳይ አንስተ ነበርና ሰሞኑን የተለያዩ ኢትዮጵያ ውስጥ ያሉ ፓርቲዎች በቃ ተመሳሳይ አስተሳሰብ ያላቸው ለምሳሌ አህዳውያን የሚባሉት እንኳን ይሄ እነ ኢህአፓ፣ እነ ኢዜማ፣ እነ ባልደራስ፣ እናት ፓርቲ ምናምን የሚባሉ እነሱ ራሱ ለቀጣይ ምርጫ መንግስት አሁን ዝግጅት እያደረገ ስለሆነ ያሉ ቅድመ ሁኔታዎችን ከራሳቸው አስተሳሰብ አንጻር እየጻፉ ጥያቄ እየጠየቁ እንትን እያሉ እየተደራጁ እየተንቀሳቀሱ ነው ያሉት። በምክክር ኮሚሽኑ ጉዳይም ጥያቄ እያነሱ ነው ያሉት። በሌላ በኩል ፌዴራሊስት ኃይል የሚባለው የነ ኦፌኮን በለው ሌሎችም ፓርቲዎች ተሰባስበው በጋራ ስለ ምርጫ ቦርድ አሁን እየተዘጋጀ ስላለው ስለ ምርጫው አሁን ስለቀጣይ 2000 ስንት ነው 18 ወይ እንደዛ ነገር ለሚደረገው ምርጫም እንደገና ደግሞ በምክክር ኮሚሽን ጉዳይ ያላቸውን አቋም ግልጽ እያደረጉ ነው ያሉት።
ከዚህ ውስጥ ቅዴፓ የለም። በተቃራኒው ያሉትን ችግሮች ሌሎች ፓርቲዎች እያሳዩ ባሉበት ሁኔታ የቅዴፓ ሰዎች ወጥተው በብልጽግና ሚዲያ መንግስት ትክክል እንደሆነ ብልጽግና ቅዱስ እንደሆነ እያነሱ ነው ያሉት። መንግስት የራሱን ስራ እየሰራ ነው። ፓርቲ ደግሞ የተቋቋመ ቅዴፓ የራሱን ስራ መስራት ያለበት እንጂ ተለጥፈ ሄደ ብልጽግና እንድታመሰግን አይደለም። መልካም ከሰራ ታመሰግነዋለህ፣ ትክክል ካልሆነ ደግሞ ትኮንናለህ። ይህን ማንሳት ነበረበት። ግን በተቃራኒው አሁን ከብልጽግና ሰዎች በላይ እያራገቡ ያሉበት ሁኔታ ነው ያለው። በተደጋጋሚ አንስተናል። አሁን ቁልጭ ብሎ ወጥቷል። ህዝብ የሚያውቀው ጉዳይ ሆኗል። ማህበራዊ ሚዲያ ላይ ምን ላይ እየወጡ የሚናገሩ ሰዎች ተፈጥረዋል። ከውስጣቸው አንዱ ይሄ ነው። ስለዚህ ይህን መነሻ በማድረግ ቅድም ስታነሳ የነበረውን ጉዳይም ጨምረ አጠር ባለ መልእክት የምትለው ነገር ካለ በተለይ የቅማንትን ህዝብ ጥያቄ በተመለከተ መፍትሄው ምን ይሁን ምን ይደረግ የሚለውን ወደ አንተ ልምጣ። መልካም። እንግዲህ አሁን ከአነሳናቸው ነጥቦች አንጻር የቅማንት ህዝብ ምን ማድረግ አለበት ወይም አጠቃላይ የቅማንት ታጋዮችም ምን ማድረግ አለባቸው የሚለውን የተወሰኑ ነገሮች ላንሳ። አንደኛ ኮሚቴዎችን ለማስፈታት የተደራጀ ግብረ ኃይል ማቋቋምና ስራ መጀመር አለበት። እንዲሁ ዝም መባል የለበትም። ተጠናክሮ ትግል መጀመር አለበት። ኮሚቴ መፈታት አለበት። በግፍ የታሰረ ነው። ብዙ ዘመቻዎች መደረግ አለባቸው። በተጠናከረ ሰላማዊ የሆነ ትግል ያስፈልጋል። ትግሉ ነውጥ ምናምን ሳይሆን ሰላማዊ ሆኖ የሰብአዊ መብት ድርጅቶች በላቸው ሌሎችም ጋር በመሄድ መንግስት ጋር ጫና በመፍጠር በየቢሮው እየሄድክ መታገል፣ የተለያየ ነገሮች መስራት ያስፈልጋል። በአንድ ላይ ሆነ ሚዲያ ላይ በተለያየ ሚዲያ እየወጣ ይሄን ማራገብ ግድ ይላል ማለት ነው። በተለይ ለዓለም አቀፍ እንትኖቹ ማሳወቅም ይሄ ትልቅ ነገር ነው ማለት ነው። ኮሚቴ ለማስፈታት ዘመቻ መዘመት አለበት። እኔ ቁጭ ብለው የሚያንቀላፉ ምን እንደሚሆን አልገባኝም። አሁን ይኸውላችሁ ቅድም ስታነሳ የነበረው ቅዴፓ የሚባል እኮ ይሄን ነበር መስራት የነበረው። በቃ ሌት ተቀን ኮሚቴ ለማስፈታት ነበር መታገል የነበረው። ግን ስለተሸጠ እንዲያውም ጽንፈኛ ኮሚቴ እንዳይፈታ የሚለው እነ አውግቸው ራሳቸው ናቸው። ተሽጧል ኦልሬዲ እኮ። ያ አሁን የቅዴፓ ስራ ነበር ይህን መስራት እና ከውጭ ያሉ ኮሚቴዎች፣ ያልታሰሩ ኮሚቴዎች፣ ሌሎችን ህዝቦችም የማህበረሰብ ክፍሎች አደራጅተው በደንብ ስራ መሰራት አለበት። በተጽዕኖ ፈጣሪዎቹ ጋር በመሄድ እንትን ማድረግ ያስፈልጋል ማለት ነው። የሚዲያ ስራም ይሄም መሆን አለበት። አለበለዚያ እንደዚህ አይነት አረሳስተው በዛው ያስቀሯቸዋል። ይፈለጉትን ያደርጋሉ። ማንም አይጠይቃቸውም ማለት ነው። ጥያቄ ገደልክ ማለት ነው እንደዛ አድርገህ። ሁለተኛ ነገር የሚመለከተው አካል ህብረተሰቡን የማንቃትና የማሳወቅ መረጃ በወቅቱ የማድረስ ስራ መስራት አለበት። ከትግሉ ጋር በተያያዙ ከአጠቃላይ እንቅስቃሴዎች ጋር በተያያዘም ይህን ስራ መስራት ያስፈልጋል ብዬ አምናለሁ። ሶስተኛ የቅማንት ህዝብ ቅዴፓ የጽንፈኛ ቡድኖች መጠቀሚያ ስለሆነ ሁለት እርምጃዎችን ሊወስድ ይገባል በቅዴፓ ላይ። አንደኛ ትልቁ ጫናና የመጀመሪያው ነገር ቁጭ ብሎ ተገማግሞ በድርጅቱ ህገ ደንብ መሰረት ተገማግሞ እንዲስተካከሉ ፓርቲው ማለት ነው። የሚወገዱም ካሉ አስወግዶ ዋቴቨር እዛው ተገማግሞ የሚያደርጉትም ማለት ነው ተስተካክሎ ወደ ቁመናው እንዲመጣ ማለት ነው። ለተመሰረተለት ዓላማ ብቻ እንዲቆም የብልጽግና ይሄ ካድሬዎቹ ወይም የባንዳ አሽከር ሆኖ ተላላኪ ሆኖ እዛ ቅምጫውን ከሚሞላ ማለት ነው የህዝብ እንዲሆን ማለት የእውነቱን የህዝብ ሆኖ እንዲሰራ ማድረግ ያስፈልጋል። ስለዚህ እንዲስተካከል ትልቅ ጫና መፍጠር ያስፈልጋል። አሁን ሰሞኑን አይ ቲንክ ሽማግሌዎች ይመስሉኛል ተሰባስበው ነበር የሆነ ቦታ ቅዴፓን እነ አውግቸው ምናምን እሱ በሱ በኩል አንድ 7 ምናምን የሚሆኑ ይዞ መጣ። ውሳኔ ከተባለ የድምፅ ብልጫ ማለት ነው አጨብጫቢዎቹ። እነዚህ ግን እንትኖቹ የሀገር ሽማግሌዎቹ ማለት አማካሪ የሚባሉት ቁጭ ብለው ይህን ነገር በሰላም ፍቱት ነው ያሉት። ግን እናንተ ድንጋይ መወርወር ነው የለመዳችሁት፣ መንግስት ማንቋሸሽ ነው የምትወዱት ምናምን የሚል ነገር እዛው ያወራል። ፖለቲካ ማለት ቃል በቃል ሽማግሌዎቹ እንደዚህ ነው ያላቸው። እናንተ ድንጋይ ምርወራውን ነው የምትደግፉት፣ ድንጋይ ምርመራ፣ ጽንፈኛውን አንፈልግም ምናምን፣ እኛ ከመንግስት ጋር ሆነን ነው የምንሰራው። እንዲህ አይነት ነገር አውርቶ ምን ታመጣለህ ብሎ ነው ሄደው አውግቸው ማለት ነው። ወጥቶ ደግሞ ተወያይተን ምናምን ብሎ ይጽፋል ሄዶ ማለት ነው። እንደዚህ እርስ በርስ ተወያይተን በጉዳዩ የሆነ ነገር አድርገናል ብሎ ይጽፋል። ምን ያክል ይሄ ስቱፒዲቲ ውስጥ እንደገባ ማለት ነው። ህብረተሰብ አያውቅም፣ ሰው አያውቅም። ይሄን ነገር ማንም አይናገርም አይነት ነገር ነው የሚያወሩት ማለት ነው። ምን አይነት ይሄ ቁማር እየተሰራብን እንደሆነ ማወቅ አለበት። ስለዚህ መጀመሪያው ይሄ ድርጅት ሚድን ከሆነ እንደዚህ መታገል ነው። አለበለዚያ ሁለተኛው ምርጫ ማፍረስ ነው። ድርጅቱ ኦፊሻሊ ዲዞልቭ እንዲያደርግ ማድረግ ነው። ማፍረስ ታፈርስና በሌላ መንፈስ ሌላ ሰዎች ተዘጋጅተው እንደገና ሌላ ፓርቲ ማቋቋም ይቻላል አስፈላጊ ከሆነ ማለት ነው። እንደ ቅዴፓ ከሆነ ግን ፓርቲ አያስፈልግም አሁን ባለው የሚቀጥል ከሆነ ማለት ነው። ይህንን ህብረተሰቡ ስራ መስራት ያለበት ይመስለኛል። አራተኛ ነጥብ ማንሳት እንፈልገው የቅማንት መብት ታጋዮች ራሳቸውን ጠብቀው
ትግሉን የበለጠ ወደፊት ማራመድ እንዲችሉ አካባቢያቸውን እንዲጠብቁ ትግሉን የበለጠ እንዲያጣጥፉ ህብረተሰቡ እንዳይዘናጋ ስራዎችን መስራት ያስፈልጋል። ጥቃት እንዳይፈጸም በየአካባቢው ጥበቃ የሚያስፈልጋቸው ቦታዎች ላይ ጥበቃ እንዲያደርጉ ነው መልእክት ማስተላልፈው። ሌላው ነጥብ የሚዲያ ተደራሽነትን ማጠናከር ነው። የሚዲያ ተደራሽነት በሁለት መንገድ ማየት እንችላለን። አንደኛ መሬት ላይ ያሉ መረጃዎች ቶሎ ቶሎ ለጃኖ ቅማንት ሚዲያ ማቀበል እና ለሚዲያ ማቅረብ። ለሌላ ሚዲያ የሚቀርብ ከሆነ ምንም ችግር የለውም። ዋናው እንዲዘገብ ነው። የሚዘገብ ከሆነ ማለት ለተለያየ ሚዲያ መስጠት ጥሩ ነው። ስለዚህ ለእኛ ደግሞ ቢልኩ የሚቀር ነገር የለም። ሁሉን ስለምንዘግብ ለእኛ ተደጋጋሚ ምርጫ እንትኖችን ያሏቸውን መረጃዎች በየአካባቢ ያለውን ማቅረብ አለባቸው። እሱን እኛ መልሰን ህዝቡ ተደራሽ እንዲሆን እናደርጋለን። እንግዲህ የጃኖ ቅማንት ሚዲያ የሚዘግባቸውን ዘገባዎች ደግሞ ለህዝብ ማድረስ ያስፈልጋል። በተለያየ መንገድ በተለያየ እንትን አክሰስ ያላቸው ሰዎች የኢንተርኔት አክሰስ ያላቸው ቪዲዮዎችን ምኖችን እያወረዱ ሼር በመደራረግ ከአሁን በፊት ሲደረግ እንደነበረው እንደዛ መከታተል ያስፈልጋቸዋል ብዬ አስባለሁ። ከተቻለ እንግዲህ ለወደፊቱ የሚዲያውን ለማሳደግ ስራ ቢሰራ ደግሞ ጥሩ ነው ብዬ አስባለሁ። ሜቢ የተወሰነ ሰዓት በሳተላይት የሚወጣበት ወይም ሳተላይት የሚቆይበት ፕሮግራም እንዲነደፍና ወደዛ የምንሄድበት መንገድ ቢመጣም ጥሩ ነው። የተሻለ ነገር ነው ብዬ አስባለሁ እሱ ቢደረግ። ዞሮ ዞሮ ግን የሚዲያ ተደራሽነት እንዲኖር ማድረግ፣ መረጃዎቹ ለሚዲያ እንዲደርሱ ማድረግ አስፈላጊ ነው። ሌላው ነጥብ ከቅማንት ጉዳይ ጋር በተያያዘ ያለውን አፈናና የመብት ረገጣ፣ የመብት ጥሰት ለዓለም ማህበረሰብ ማሳወቅ ያስፈልጋል። ይህም በተደራጀ አግባብ ነው። በተደራጀ አግባብ ብዙ የቅማንት ይህንን የሚሰሩ ሰዎች አሉ። ከሰብአዊ መብት ጋር የተለያየ ነገር እውቀት ያላቸው ሰዎች አሉ። ተደራጅተው ደብዳቤዎችን መጻፍ፣ ፔቲሽኖችን ማዘጋጀት፣ ለተለያዩ ዓለም አቀፍ ሚዲያዎች ማቅረብ፣ የተለያዩ ሰብአዊ መብት ድርጅቶች፣ ዓለም አቀፍ ድርጅቶች መናገር ማቅረብ ያስፈልጋል። ተኝተን ዝም ብለን ችግር ውስጥ ስንወድቅ በኋላ ማልቀስ ምንም ሊጠቅም አይችልም ማለት ነው። ይህንን ስራ ቢሰሩ ጥሩ ነው ብዬ አስባለሁ። ሌላው ነጥብ እንግዲህ አካባቢውን ተደራጅቶ መጠበቅ እና ሌባና ዘራፊን ማጥፋት ተቀዳሚ ስራም ሊሆን ይችላል ማለት መሆን አለበት። የህብረተሰቡ ሌባ ከሰፋ ያው ራሱን ህብረተሰቡን ስለሚበላው ማለት ነው። ሌላ ነጥብ በልዩ ልዩ ምክንያት ለችግር የተጋለጡ ወገኖችን በተለመደው መንገድ መረዳዳት እና ማቋቋም ያስፈልጋል። እንግዲህ አሁን የዘር ወቅት ነው። ምናልባት መሬት የሌላቸውም ሊሆን ይችላል። የሆነ በቃ በተለየ መንገድ መደገፍ አለባቸው። የሚቋቋሙበት መንገድ መኖር አለበት ብዬ አስባለሁ። ሱዳን ያሉ ስደተኞች ወይም ተፈናቅለው ሱዳን በአበክሪ የሚገኙ አሁንም እንዳሉት ተጠናክረው በዛው ባሉት ተጠናክረው መቀጠል አለባቸው። ዓለም አቀፍ ህጉን ተከትሎ ካልሆነ በስተቀር የናውግቸው ቡድንና የነሸንጎ ቡድን እዛ ውስጥ ነው የሚበጠብጥም ከዚሁ ነው እየደወለ ኑ እያለ አደጋ ላይ የሚጥላቸው እንዳይቀበሉ ማለት ነው። እሱን አሁን ብዙዎቹ ነቅተዋል፣ ያውቃሉ። ተደራጅተው ግን ራሳቸውን መጠበቅና በተቻለ መጠን እዛው መቆየት ነው። ብዙዎቻችንም በሰው ሀገር ነው ያለነው ቀን እስኪወጣ ማለት ነው። ተረጋግቶ እንትን ብሎ መቆየት ያስፈልጋል። ነገሮች ይስተካከሉ እንደሚመጡ ባልሆነ ነገር ግን ወደዚህ መምጣት ምናምን የሚባል የለም። አይ ቲንክ አሁን ሱዳን ያለው የተወሰነ መሻሻል አለ መስለኛ። ሁኔታው ብዙም ስጋት የላቸውም። ኤኒዌይስ ቢመጡ በጣም ከባድ ነው የሚሆነው። መተማ አካባቢ ያለው እንትን በጣም አስቸጋሪ ነው። አሁንም ቢሆን እየቆሰቆሱ ነው። የሆነ ነገር ለማድረግ ችግሮች አሉ። ስለዚህ መምጣት አይቻልም። ብዙዎቹ ደግሞ ከሽንፋ የተፈናቀሉ ናቸው። መጥተው ሽንፋ ከተማ መቀመጥ አይችሉም። ሽንፋ ከተማ አሁን በማን ቁጥጥር ስር እንደሆነ እናውቃለን ማለት ነው። ሰላም እስካልሰፈን ድረስ ችግር ስላለው ማለት ነው። ሌላ በመጨረሻ ማለት የምንፈልገው የባንዳውና ተላላኪውን ሴራ በጥንቃቄ እየገመገሙ ወቅቱን የሚዋጅ አስፈላጊ የሆኑ ስራዎችን መስራት፣ አስፈላጊ የሆኑ እርምጃዎችን መውሰድና የቅማንትን ህዝብና ጥያቄውን ጠብቆ የመዝለቅ ግዳጅ አለ ማለት ነው በብዙዎቻችን። ይህንን ስራ መስራት አለብን ብዬ ነው መናገር ፈልገው። ያሉኝ መልእክቶች እነዚህ ናቸው። ታንኪዩ። መልካም ዘንድር ላስተላለፍከው መልእክት ከልብ አመሰግናለሁ። ግን ማለት ከቅዴፓ ጋር በተገናኘ አንድ ጥያቄ አለኝ። አሁን ሽማግሌዎች ጋር ቀርበው ሲነጋገሩ እኛ ከመንግስት ጋር ነው የምንሰራው የሚል ሀሳብ አንስተዋል። አሁን ከመንግስት ጋር መስራትና ለመንግስት መስራት መለየት መቻል አለበት። ከዚህ ጋር ለመንግስት መስራትና ከመንግስት ጋር መስራት የቅማንት ኮሚቴም ሲቋቋም ከመንግስት ጋር ሊሰራ ነው። ፓርቲውም ሲቋቋም ከመንግስት ጋር ሊሰራ ነው። ምክንያቱም በዛች ሀገር ማዕቀፍ የፖለቲካ ማዕቀፍ ውስጥ ነው የምትሰራው እንጂ ሌላ ሂደ ኤርትራን ወይም ሌላ ሱዳን ሂዳ ጠይቅም ጥያቄ ነው። አካሄዱ እንደዛ ነው። ግን ከመንግስት ጋር ስትሰራ የራስ መመሪያ ደንብ ሊኖረው ይገባል። ከዚህ አንጻር አሁን ቅዴፓ እንደዚህ የሚሉት ሰዎች አሁን የዛኛው ያሉ ግሩፖች ለመንግስት ነው እየሰሩ ያሉት ወይስ ከመንግስት ጋር ነው እየሰሩ ያሉት የሚለው ነገር ይሄ ነገር ግልጽ መሆን ስላለበት ምናልባት ሀሳብ የምጨምርበት ከሆነ ወደ አንተ ልምጣ።
ኦኬ እንግዲህ የቅዴፓ መጀመሪያ ተፈጥሯዊ ባህሪው ምንድን ነው? ምን አይነት ፓርቲ ነው? ክልል አቀፍ ነው፣ ሀገር አቀፍ አይደለም። የሚሰራው ከአማራ ክልል መንግስት ጋር ነው። የአማራ ክልል መንግስት ጋር ከሰራ ምንድን ነው የምታመጣው? ምንድን ነው የምትሰራው? ኮሚቴው ማሰሩ የአማራ ክልል መንግስት ስራ ነው። ይህን ትደግፋለህ ማለት ነው። ከናመራ ጋር ሆኖ ማሴሩ የአማራ ክልል መንግስት ስራ ነው። ይህንን አትቃወምም። ከተቃወም ከአንተም ትታሰራለህ ወይም አብረህ ልትሰራ አትችልም። ስለዚህ ከመንግስት ሁኜ እሰራለሁ የሚለው ምንድን ናቸው የሚሰሩት? ራሱ ምን ጉዳይ ነው? መቼም ቅዴፓ የራሱ እንትን አለው፣ ርዕዮት አለው። አይ ቲንክ እንደዛ ነው አይደለ? እንትኖች አለው፣ ማኒፌስቶ አለው። ማኒፌስቶ ላይ ያሉትን ስራዎች ነው የሚሰራው እንጂ ከመንግስት ጋር ሆኖ የእሱን ማኒፌስቶ የሚያሳካው የትኞቹ ማኒፌስቶዎች ነው የሚያሳካው? ዲስ ኢዝ ዘ ኮስችን። የትኛውን ጎል የትኛውን ኦብጀክቲቭ ነው ከመንግስት ጋር ሆኖ ማሳካት ያለበት? አንዱ ይሄ ነው። ሁለተኛ ከመንግስት ጋር አብሬ እሰራለሁ የሚለው በጠቅላላ ጉባኤው ተወስኗል። ምን ላይ ያለ በዚህ ጉዳይ ኢቭን በማዕከላዊ ኮሚቴ ደረጃ ተወስኖ መመሪያ ወጥቶለት በእነዚህ ጉዳዮች ከመንግስት ጋር እንሰራለን የሚል ተቀምጧል። የት አለ? እሱን መቼ ያሳወቀን? እሱን የት አለ? ዝም ብለህ መንግስት ጋር እሰራለሁ ማለት ምን ማለት ነው? ከመንግስት ጋር አይደለም ከሌላ ፓርቲም ጋር ለመስራት ምን አለው? ስርዓት ያለው ደንብ አለው፣ መመሪያ ያለው፣ መርህ አለው። መርሆቹን አስቀምጠ ማለት ነው። ድንበር አለ። እነዛ ላይ ብቻ ነው የምትሰራው። በሌላው ሁሉ እየገባ አዘባጥርም። ከመንግስት ጋር መስራት ማለት የምክክር ኮሚሽኑ በብዙ ዓመት አንድ ጊዜ የሚገኝ ነው ብለህ ወጥተህ ለመንግስት ዝም ብለህ ያልሆነውን ማለት ነው። ማይሆነውን እኮ ነው። የምክክር ኮሚሽን እኮ መከራ ሲመጣ ነው የሚመጣው። ችግር ስላለ ነው የተፈጠረው። በስንት ዘመን አንዴ ነው የሚመጣው ብሎ ያወራውን ተመልከተውና መቼ ነበር የምክክር ኮሚሽን? እስኪ ከዚህ በፊት በስንት ጊዜ አንዴ ካለ ከዚህ በፊት የነበረ ምክክር ኮሚሽን አለ ብለህ ብትጠይቅ እንትን አይልም። ወቅታዊ ችግርን ለመፍታት የተፈጠረ ነው። ግን እንደ መሰረታዊ ችግር ፈቺ እንደሆነ ምናምን አድርጎ የሚያራግበው ይሄ እኮ ካድሪነት ነው። እንዴት አድርገ ነው? ምንድን ነው? ህብረተሰቡ ማወቅ አለበት። በምን ጉዳይ ነው ከመንግስት ጋር የምትሰራው? በቅማንት ጥያቄ ጉዳይ ከሆነ ምን ነው አብረህ የምትሰራው? የአንተ ፖዚሽን ምንድን ነው? የአንተ ኃላፊነት፣ የመንግስት ኃላፊነት ምንድን ነው? ምኑ አይጣስም? የሚጣስ ድንበርህ ምን ነው? ማይጣስ ድንበርህ ምን ነው? አብረህ በምትሰራቸው ጉዳይ አንተ ማትነካው አይነክ ቀይ መስመርህ ምንድን ነው? የመንግስት ቀይ መስመርስ ምንድን ነው? ከነዛን ቀይ መስመር ውጭ የሆኑ የትኞች ናቸው? አረንጓዴ መስመር ላይ ያሉ የምትሰሩት አብራቸው። ይሄ የሌለበትን ዝም ብለህ ከመንግስት ጋር ነው የምንሰራው። ምንድን ትሆን ነው? መንግስት ጋር ብር ስለሚሰጣቸው ስለሚያበሏቸው ነው ተጨፍነው እንደዛ ከመንግስት ጋር እንሰራለን እያሉ የሚሞዳሞዱት ማለት ነው። የሚሰሩት ግን ሴራ ነው እንዴ። ጎንደር እዛ እንትን ሪዞርት ምንድን ነው ሲያደርጉ የነበሩት እንዴ? ከናበራ ጋር አበራ መንግስት ነው? አበራ መንግስት ነው ወይ? አሁን ይሄን እኮ መመለስ አለበት። ከመንግስት ጋር ነው የምንሰራው ከሆነ አበራ መንግስት ነው ወይ? አበራ የብልጽግና ፓርቲ ነው። ልብ በል እዚህ ጋር አበራ የብልጽግና ፓርቲ የምናምን ጽህፈት ቤት ኃላፊ ነው፣ መንግስት አይደለም። መንግስት በመስሪያ ቤቶችን ይዞ የሲቪል ሰርቫንቱን ምናምን ይሄ ተቋማቱ የሚመራ ነው የመንግስት አስተዳደር የምንለው። የመንግስት አስተዳደር ብልጽግና የሚምራው አይምራው ማን ነው የሚምራው? መንግስት የሚባለው ያ ነው። ከአበራ ጋር እየሰራ እንዴት ነው? ከብልጽግና ጋር መስራት እኮ ነው። ከመንግስት ጋር አይደለም፣ ከብልጽግና ጋር ነው የምሰራው። ብልጽግናና መንግስት ሁለት የተለያዩ ነገሮች ናቸው። መንግስቱን የሚመራው አሸናፊ ፓርቲው ወይም ገዢ ፓርቲ ቢሆንም የፓርቲ ስራው ሌላ ነው። ከብልጽግና ጋር ነው የሚሰራው፣ ከናበራ ጋር የሚሰራው። ምኑ ነው ከመንግስት ጋር ስራ የሚባለው? ምን ሰሩ? ስለዚህ አሁን ምን ያስፈልጋል? ምንድን ነው መሰለ ከመንግስት ጋር ነው የምሰራው ለማለት በምን ጉዳይ ነው ከመንግስት ጋር የሚያሰራ? ምን አለ? ሜይ ቢ በሀገር ሰላም ከሆነ ኦኬ፣ ከሱ ጋር ከሆነ የኔን እየሰራ ብሎ ግልጽ እንትን ያስፈልጋል። ግልጽ የሆኑ አቋምህን ማለት እንጂ የሀገር ጉዳይ ስለ ምርጫ ምናምን አትናገርም፣ ስለ ህዝብ ችግር አትናገርም፣ ምናምን አትናገርም። ይሄ ሁሉ ማትናገረው አንተ መንግስት ስለሆንክ ማለት ነው። ኢን ዘ ፎርም ኦፍ ቅዴፓ ዩአር ብልጽግና እዛ ውስጥ ገባሁ ማለት ነው። ይሄ በልጽጓል። የሚጠብቀውም ጨከን ያለ ነገር አሁን እርምጃ ሲወሰድ እነዚህ ከአውግቸውና ከአውግቸው ጋር ያሉት በሙሉ ሂደው ብልጽግና ውስጥ ነው የሚገቡት። እዛ የእነንትና በለመዱት አሁንም እያመቻቹ እኮ ነው። ሌላ ስራ አይሰሩም። ጠባቂዋን የተማመነች በግ ላቷን ውጭ ታሳድራለች እንደተባለው እኮ ነው። እነሱ እኮ የተማመኑትን ተማምነው ነው እዛ ጋር ሄደው የገቡበት ስላለ ነው። አሁን ቅዴፓን እንደፈለገ በህዝብ ላይ በሰማዕታት ደም ላይ የሚቀልዱት ማለት ነው። የድርጅት ተመስርቶ የሰጣቸው ድርጅት ትልቅ ኃላፊነት ገደል አግብተው እንደፈለጉ የሚያንቧትሩት የተማመኑት ነገር ስላላቸው ነው። ከመንግስት ጋር መስራት ሳይሆን ለመንግስት ስለሰሩ ነው። ከመንግስት ጋር ስለሰራ አይደለም ብልጽግና ወይም መንግስት የሚፈልገ አንተን ለመንግስት ስትሰራለት ነው እንጂ ምንድነው አብረ በመስራት የሚገኘው ጥቅም ለህዝብ
መቀመጥ አለበት ከመንግስት ጋር ሲሰራ ማለት ነው። ከብልጽግና ጋርም እኮ በጋራ ሊሰራ ሊል ይችላል፣ መስራት ይችላል። እሱም ማንም አልከለከለውም። ግን በግልጽ መርሆቹ ምንድን ናቸው? ምን ላይ ይሄ ምንድን ነው? ኤሪያው ምንድን ነው? ፎከስ ኤሪያው ምንድን ነው? የሆነ ኤሪያ ያስፈልጋል። ዝሮ ዝሮ ግን ከአማራ ክልል ባለስልጣናት ጋር ከየትኛውም ጋር ስራ ጸረ ቅማንት ናቸው እነዚህ። በምንም መንገድ ይሁን ከቅማንት ጋር የሚተባበር እንትን የላቸው። ዋናው ከመንግስት ጋር እየሰራ ነው የሚሉት ምንድነው ውላቸውና ስምምነታቸው? እናንተ ከኛ ጋር ሁኑና እንትን ካለ 69 የሚባለውን የመተማና ቋራን ቅማንት አጥፍተን እሱን ትተን ማለት ነው 69ን እናስፈጽመው ነው። ሩጫውም 69 ለማስፈጸም ነው። 69 አስተዳደር ከመሰረታችሁ ስልጣኑ የምትይዙት እናንተ ናችሁ ነው። ያን አስተዳደር ሲመሰረት ብልጽግና እንትን ቅዴፓ ሚሊተውና ብልጽግና ሆኖ መጥቶ ስልጣን ይሾማል ማለት እንትና እንደ ካልኩሌት አድርጎ እንደሄደው አበራ ማለት 2010 69 ብለው ሲወሰን ተቀብያለሁ ብሎ ሄደ። ዜን ሄዶ አዴፓ ነኝ አለ። አዴፓ ስልጣኑን ይይዛል የሚል እንትን ስለነበረ ውይይታችን ላይ ገዢው ፓርቲ ነው መራው ላይ ሌላ ማን ሊመራው ይችላል የሚል ውይይት ስለነበረ እሱን አይቶ ሄዶ ገባ። ከገባ በኋላ ስልጣን ይዛለሁ ብሎ አልተመሰረተም። ይኸው እስካሁን ይንቀራፈፋል ማለት ይዞራል፣ ግን ይበላል። ምንም ችግር የለም። እሱ እዛ ቁጭ ብሎ ይዘርፋል፣ ይበላል። ኤኒዌይስ ለመንግስት እየሰሩ አይደሉም። ለመንግስት ጋር መስራት ካለ መርሆቹን በዝርዝር ለህዝብ ማሳወቅ፣ ፓርቲው መወያየት አለበት እያንዳንዱ ማለት ነው። ከመንግስት ጋር የምትሰሩባቸው ኤሪያዎች ምን ናቸው የሚለው ግልጽ የሆነ ውይይትና ግልጽ የሆነ ውሳኔ በቃለ ጉባኤ የተደገፈ ነገር ያስፈልገዋል። ለሚመለከተ አባላቶች ሁሉ ይሄን በደንብ አድርገው ማወቅ አለበት። በዛ ላይ ደግሞ ስለ ቅማንት ጉዳይ ከሆነ ከመንግስት ጋር የምትሰራ የቅማንት ህዝብ ማወቅ አለበት። በሚዲያ ወጥተህ በግልጽ በዚህ ጉዳይ ከመንግስት ጋር እንሰራለን፣ በዚህ ጉዳይ የማይነኩ ደንበሮች ናቸው ብሎ ማሳወቅ አለበት። ይህን ሳያሳወቅ ከመንግስት ጋር እየሰራው ነው የሚለው ፌክ ነው፣ ቀልድ ነው። ለመንግስት እየሰራው ነው፣ ደጎስ ያለ ገንዘብ እየበላሁ ነው ብሎ ነው መናገር ያለበት። መልካም ይዘንደው እንግዲህ ጥያቄ ያነሳሁት ብዙ ጊዜ ከመንግስት ጋር ነው የምንሰራው የሚል ጉዳይ ስለሚነሳ ከመንግስት ጉዳይ በምን መስራት እየሰሩ እንደሆነ ህዝቡ ማወቅ አለበት፣ ግዴታ ነው። አባሉም ማወቅ አለበት። እዛ ውስጥ ያሉ አባላት ይህን ጥያቄ ስትጠይቃቸው አረኛና መቼ ተገናኝተን ነው በዚህ ጉዳይ የጋራ አረግነው ጉዳይ የለም የሚሉ ነገሮች ነው እየተነሱ ያሉት። ስለዚህ ከመንግስት ጋር እየሰራው ነው ሳይሆን ለመንግስት እየሰራው ነው መባል በሚለው መስተካከል አለበት ማለት ነው። ምክንያቱም ኮሚቴውም በመርህ ደረጃ ከመንግስት ጋር ነው የሚሰራው። የቅማንትን ጉዳይ የሚመለከተው አካል በሙሉ በመርህ ደረጃ ከመንግስት ጋር የሚሰራው፣ ጥያቄው የሚያነሳው ህዝቡ የሚያነሳው ለመንግስት ስለሆነ በዚህ መንገድ መልስ መሰጠት ስላለበት ይህን ጥያቄ ለማንሳት ተገድጃለሁ ማለት ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ።